ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጁ የመድረኩ ንጉስ ሰይፉ ፋንታሁን ከውድ ባለቤቱ ከቬሮኒካ ጋር በድጋሚ ተሞሸረ። የሚገራርሙ ፎቶዎችን እያያችሁ የቬሮኒካ በተለይ ታይታ አታወቅም። በመድረክ ላይ እንደዚህ ይዟት ወጥቶ አይታወቅም። እሱም በራሱ ነው እንጂ እንደዚህ ወጥቶ አያውቅምና ለመጀመሪያ ጊዜ ነው በእናታቸው እየተመረቁ አደባባይ ላይ የወጡት። ምንድነው እሱ የተፈጠረው የሚለውን መረጃ በሚገርሙ ፎቶዎች አብረን እየተነጋገረን እንቆያለን። የጣት አሻራ ግን ግድ ነው ለሰይፍሻ ለውድ ባለቤቱ ይገባል። በትዳር ብቻ 10 ዓመት ለቆዩ 3 ካልተሳሳት ወይ ደግሞ 4 ልጅን የወለዱ ልጆቻቸውን በሚዲያም ጭራሽ ወጥተው አያውቁም። ለመጀመሪያ ጊዜ ራሱ ባለቤቱ ስትወጣ ከሰርጉ በኋላ። ለማንኛውም ምንድነው እሱ የተፈጠረው አብረን እንቆይ። እንግዲህ ሰይፍሻ ያው በኢቢኤስ ላይ ብቅ ብሎ የሚገርሙ ስራዎችን በተለይ በጎ ስራዎችን በየሳምንቱ በጣም በሚገርም ሁኔታ ግን በነገራችን ላይ አናስተውልም እንጂ በየሳምንቱ በሚለቃቸው ቪዲዮዎች መጨረሻ ላይ የበጎ አድራጎት የተቸገሩ ወይ የታመሙ ሰዎች አሉ። በጣም የሚገርም ሰው ነው። ሁለተኛ ነገር ሰይፉ ያረገውን ነገር የሰራውን በጎ ስራ በፍጹም በጓደኞቹ እንኳን እንዲወራበት አይፈልግም። በጣም ብዙ ጊዜ ይሄ ስንት ቀን ነው 2 ወር ነው 40 ቀን አያደረ ውጪ ላይ ለመቅዶኒያ ያሰባሰበው ከ2 ወር በላይ ይሆናል እንግዲህ ለመቅዶኒያ ሲያሰባስብ ነበርና ውጪ ያደረ በዛን ጊዜ በጣም ብዙ ሰዎች ያልመጭም እዛ ላይ ያልተጋበዘ አርቲስት ያልመጣ ህዝብ የለም። ከቲክቶክ ጀምሮ ያለው ህብረተሰብ በሙሉ ሃይማኖት አባቶችም ሁሉም ቀስ በቀስ መጥተው ያን ፕሮግራም ታድመዋል። በጣም የሚገርም ፕሮግራም ነው። የሚገርም ብር ለመቅዶኒያ ተሰብስቧል። በእውነት በጣም ደስ የሚል በጎ አድራጎትና እዛ ላይ የሚመጡ ሰዎች በቃ የጨንቃቸውና የሰይፉን መልካምነት ሰይፉ ያረገውን ነገር ገና ሲሉ ማይኩን ይቀበላቸዋል። ተው በቃ ስራ እዛ ጋር ያለቀ ስራ ነው፣ ወደፊት ሌላ ስራ ነው እንጂ እንዲወራለት ራሱ አይፈልግም። በጣም ብዙ መልካም ስራዎችን ይሰራል። በጣም ብዙ በጎ አድራጎቶች ውስጥ አለበት። በጣም ብዙ ወይ እዚህ በጎ ስራ የሚሰሩ ውስጥ እያንዳንዱ ውስጥ ማለት ይቻላል አዲስ አበባ ውስጥ ያሉት እያንዳንዱ ውስጥ ማለት ይቻላል የሱ እጅ አለበትና ግን እንዲወራበት አይፈልግም። ያረገው እንደዚህ ያረገለት እንዲባል አይፈልግም። በጣም የሚገርም ሰው ነው እና ብዙዎቹን ካፋቸው ላይ ሲነጥቃቸው እንግዲህ ያን ፕሮግራም ያያችሁ በትክክል ለመቅዶኒያ ሲሰባሰብ የነበረውን ፕሮግራም ያያችሁ ሰዎች ስለ ሰይፉ ማንነት በትክክል ታዝባችኋል ብዬ አስባለሁ። እዛ ላይ በሰራው ብቻ ሳይሆን እዛ ላይ የሚሰራው በጣም ድንቅ ስራና የሀገር ቅርስና የሀገር ብርቅዬ የሆነ ስራ እንደው በሚገርም ሁኔታ ተጽፎ መቀመጥ ያለበት ስራ ሰርቷል። ግን በዛ ስራ ላይ ግን የሚመጡ ሰዎች ስለሱ ማናቃቸው ሰዎች እንኳን የበጎ አድራጎት ድርጅት አባላቶች ምናምን እየመጡ ስለሱ ነገር ሊያወሩ ሲሉ ረፉ ነው የሚላቸው። እንደዚህ አድርጎልን ምናምን ሊሉ ሲሉ ረፉ ምናምን ብሎ ያስቆማልና በጣም የሚገርም ሰው ነው። አሁን ጊዜ እኮ 100 ብር እያሳየ እኮ ነው ቪዲዮ ለቆ የሚለቀው እኮ አንዳንድ ሰዎች። በእውነት ነው የምለው 100 ብር እሱንም ላይሰጥ ይችላል ከካሜራ ዞር ሲልና የሰይፉሻ ግን በጣም የሚገርም ነው። እንግዲህ ሚስቱም እስከዛሬ ድረስ በማህበራዊ ሚዲያ ላይ ፎቶዋም አልነበረም። እንደ የሰርጉ ፎቶ ወይ ደግሞ የክርስትና አካባቢ ፎቶ ነው እንጂ እንደዚህ ፏ ብሎ መድረክ ላይ ይዟት ወጥቶ አመስግኗትም ፎቶም ተነስቶ እንደዚህ አያውቁምና ግን ሁልጊዜ ግን መድረክ ላይ በወጣ ጊዜ ግን ስለ እሷ ያወራልና እኔ የጀርባ አጥንት እሷ ነች፣ በጣም ጠንካራ ሚስት ያመሰግንሻለሁ እያለ በተረጋጋሚ በወጣበት ፕሮግራም በሙሉ ሲያመሰግናት አይተናል። እንግዲህ ወደ 10 ምናምን ዓመት በፍቅር ሲኖሩ በጣም ደስ የሚል ነገር ነው። አሁን እኮ ዛሬ ታጋብዘው ነገ መለየት ሆኗልና 3 ልጅ 4 ልጅ አይደው ካልተሳሳይ ልጆቹ ላይ ትክክል ብቻ አልሆንኩም። ግን እነዚህ ልጆች አፍርተው ስቲል አሁን በፍቅር እየኖሩ ያሉ እንደ አዲስ ፍቅር እንደዚህ እያገረሸ ያለ ተያይዘው መድረክ ላይ ሲወጡ የሆነ ደስ የሚል ነገር አለው። በእውነት የአባቶቻችን በፊት አባቶቻችን ናቸው ረጅም ጊዜ በትዳር ቆይተው 10ም ልጅ ወልደው 20ም ልጅ ወልደው 20 እንኳን የለም እንደው አንድ ጊዜ ያዝበሉኝ እንጂ ፍሬን ዝም ብላችሁ ማን ተናንተበል ፎቶ ላይ ተመሰጣችሁ ሳልፍ ያዘው ፍሬኑን 20 የለም ምናምን በሉኝ። 20 ባይኖርም ግን እስከ 10 ልጅ አውቃለሁ እኔ። በጣም ብዙዎቹ 10 ልጅ ያላቸው አሉ። ስለዚህ ረጅም ይቆዩ አሉ። አሁን ያሁን ወጣት ደግሞ በጣም የት ይደርሳል የተባለ ፍቅሩ ዋው ነከሌ ዋው የነሱ ፍቅርማ ምናምን ይባላል።
እኛ የምናየው የ10 ደቂቃ ቪዲዮ ወይ የ20 ደቂቃ ቪዲዮ ይሆናል የሚለቀቅልን በሳምንት አንዴ በ15 ቀን አንዴ። በዛ በቃ በእነሱ ፍቅር እየቀናን እያለ ለካ እነሱ እሳትና ጭድ ሆነው ነው በዛ ተለያዩ የሚባል መረጃ ይሰማል። እኔ ሁልጊዜ በጣም የሚገርመኝ አዲስ አበባ ውስጥ ብቻ በአንድ ወር ውስጥ 1000 ሰዎች ተለያዩ ሲባል እንዴ በአንድ ወር ውስጥ እንዴት ነው 2000 ሰዎች እንዴ በአንድ ወር ውስጥ አዲስ አበባ ውስጥ ብቻ 2000 ሰው እንዴ ስንት በቀን ስንት ነው ማለት ነው። በጣም የሚገርም እኮ ነው ይሄ በጣም ከባድ ነገር ነውና ይሄን ሁሉ ጥሰው ይሄን ነገር እንደዚህ ደግሞ ፏ ብለው ሲያከብሩ በጣም ደስ ይላል። ቬሮኒካ ትባላለች። እኔ ራሴ ስሟን ራሱ በእውነት በቅርብ ጊዜ ነው ያስኳት እንጂ መድረክ ላይ ስለማትወጣ ስለማትታይ ምንም እንትን ስል ስሟ ራሱ ማን እንደሆነ አይታወቅም። ልጆቻቸውን አያሳዩ ስራውን ይሰራል እሱ በቃ አለቀ ነገሩ። ሚስቱን ያመሰግናል እና ቬሮኒካ ነች እንግዲህ ቬሮኒካ አዳነ አለች። እሷ ደግሞ ቬሮኒካ ኑር ሰዲድ ነው ምናምን ነገር ነው እንደዚህ ነገር ነው ስሟ ብቻ እንደዚህ አይ ዶንት ኖ ብቻ ግን እንደዛ ነገር ነው ያባቷ ስም። በጣም የሚገርም ፍቅር ያላቸው ናቸው። ሰይፉሻ እንግዲህ ብዙዎችን በእውነት ለብዙዎች የቆመ ሙዚቀኞች ቢባል በሙዚቃ በኩል ዘፈናቸውን የሚያስተዋውቁ ፊልም የሚያወጡ ሰዎች ቢባል ፊልማቸውን የሚያስተዋውቁ የተጣሉ ሰዎች ቢባል ለማስታረቅ የሚሮጡ ብርቅዬ የሚባሉ የሀገራችን ሰዎች የተለየ ተሰጥኦ ያላቸው ቢባል እንዲመዘገቡ ጥረት የሚያደርግ ሰይፉ ነው። በሀገር ውለታ በአፍሪካ አንደኛ ሪከርድ እንዲሰብሩ የሚባል ሰይፉ ነው እና በኮሜዲ ቢባል አለ በሚባል ዘርፍ በሙሉ ሰይፉ ጋር ያልቀረበ ሰው የለም። ሰይፉ ጋር ያልተስተናገደ ሰው የለም። ሰይፉ ጋር ምርቱን አገልግሎቱን በግብርና ቢባል በሁሉም በኩል ሰይፉ ጋር ያልቀረበ ሰው የለምና በእውነትም አሁን 30 ዓመት የቆየ በማህበራዊ ሚዲያ ተጽዕኖ ፈጣሪ ተብሎ ኖቫ ኮሚኒኬሽን ነው ኖቫ ምናምን የሚባል ድርጅት በአፍሪካ ውስጥ ተሸልሞ ነው ማለት ነው። ያንን ሽልማት ተከትሎ ደግሞ አሁን በኢትዮጵያ ላይ ወገኖቹ፣ ጓደኞቹ፣ ቤተሰቦቹ እንደዚሁም የኢቢኤስ አባላትና ኢቢኤሶች ሙሉ ለሙሉ የእንኳን ደስ ያለህ አቀባበል አርገውለት ነው እንግዲህ ከሚስቱ ጋር ካባም አልበሷቸው ሽልማት ሸልሟቸው ነው እየታየ ያለው። በጣም ይገባዋል በእውነት በመድረክ ስራ 30 ዓመት አንዳንዶቹ እኮ ይጣመሩና የሆነ ጊዜ የተወሰነ ጊዜ ይሰሩና ከዛ ይጣላሉ። በመድረክ ስራ እንግዲህ ኢቢኤስ ላይ እየሰራ ባለ 30 ዓመት ውስጥ ተጽዕኖ ፈጣሪ የሚገርም ስራ የሰራ እኛም ያላየነው እኔ በጣም ይገርመኛል። ባለፈው ከእንትና ጋር ስናወዳደር ይሄ ነው ማን ነው የሚባል ልጅ እንዴ ስሙ ይጠፋኝ ነው ጭራሽ አዶናይ የሚባል ከአዶናይ ጋር አዶናይ ምናምን ሲባል ይገርማል እኮ ሰማይና ምድርን ስታወዳደሩና በነገራችን ላይ የአዶናይ ኢንተርቪው ተመችቶኛል። እኔ ከአምለሰት ጋር ያደረገው ኢንተርቪው በጣም ተመችቶኛል። የተረጋጋ ነው፣ የሆነ ረጋ ያለ ነው። እኔ የ1 ሰዓት ኢንተርቪው አይቼ አላቅም። ሁለተኛውን ፓርት ባላየው የመጀመሪያው ፓርት ግን ንግግሩ ሁሉ ተቀይሮብኛል። በሳል የሆነ ንግግር ነው ሲናገር የነበረውና ተመችቶኛል። በዛ በኩል ግን ከሰይፉ ጋር ማወዳደር እንኳን አግባብ አይደለም እና ይሄን ለማለት ወዳለው ሰይፍዬ እንኳን ደስ ያለ የኛ ንጉስ፣ የኛ መልካም፣ የኛ በጎ ስራ ሰሪ፣ የኛ ለተጎዱት ለተቸገሩት ደራሽ የሆንክ ለሁላችን አባት ሰይፍሻ እንኳን ደስ ያለ። ስለተከታተላችሁኝ ሰው ለሁሉም ነገር በጣም አመሰግናለሁ። ሁላችሁም እስቲ እንኳን ደስ ያለ። ልጆች ያሳድግል፣ በፍቅር ኑርልን። ልጆችም ያንተን ፈለግ ይከተሉና ችግረኛን በሙሉ ያንሱ በሉልኝ። ያያዞላ ያያዞላ ያያዞላ